አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ይህ ልዩ ሲኒማ ነው። የአፍላ ፍቅር ኦፊሻል ፔጅ ሁላችሁም ሰብስክራይብ እያደረጋችሁ ፋሚሊ ኑ። ይመቻችሁ። ቆሜ የምጠብቀው አንቺን እኮ ነው። ደግሞ ምን ቀረሽ? ላናግርሽ ፈልጌ ነው። ካንቺ ጋር ማወራው ነገር የለም። የእናትሽን አድራሻ ማን እንደሰጠኝ ማውቃት ፈልጊ። ምን አየሽ? እኔን ጸጋን ሁል ጊዜ ማዳመጥ ትፈልጊያለሽ። አሁን በቃ ወሬ አታብዢ። ማን ነው የማሚን አድራሻ የሰጠሽ? ያው ማን ሊሆን ይችላል? እህትሽ ሄለን ናታ። ሄለን መቼም ቢሆን አታደርገውም። እሺ እውነት? አዎ አንቺ እኛን ማጣላት ስለምትፈልጊ ነው እንጂ እሷ ይሄን መቼም ቢሆን አታደርግም። በማስረጃ ባስደግፍልሽስ? ይሄንን ማድረግ እንደማትችይ እኮ አንቺም እኔም በደንብ ጠንቅቀን እናውቃለን አይደል? እንዴት ነው የማልችለው? መቼም ስልክሽ ፎርማት መሆኑን የረሳሽው አልመሰለኝም። እንዴ እና ቢሆንስ ምን ችግር አለው? ማለት ቆይ እኔ ጸጋ ፋይሎቼን አንድ ቦታ ብቻ ማስቀምጥ ቂል ነው እንደሚመስልሽ? ምን? እንደውም ይሄን ቮይስ ላሰማሽ። ይሄ መጨረሻ ስራሽ ነው። እርግጠኛ ነሽ? አዎ እርግጠኛ። እሺ እሺ፣ አሁን ስልኩን ስጪ። 0911 እና ምን ይጠበስ? ምንም። ግን አንድ ነገር ወቂ። ምንድነው? ከዚህ በኋላ አንቺም ሆነሽ ያጭቹቹ ጥጋባችሁን በልክ ብታደርጉ ይሻላችኋል። ያ ካልሆነ እመኚኝ አልታገሳችሁ። ምን ልታመጪ ነው? የሁላችሁንም ፋይል ቦታ ቦታ እንዲይዝ አድርጌ ፈጽሞ የማትወጡት አዘቅት ውስጥ ነው የምከታችሁ። ከዚህ በላይ አዘቅት? እውነቱን ልንገርሽ ቤዛ፣ አትወጩም። ገባሽ? በደንብ ገብቶኛል። በቃ አሁን ከሄሉ ጋር ቆንጆ ጊዜ እንድታሳልፉ እኔ ብሄድ ሳይሻል አይቀርም። መሄድ ትችያለሽ፣ ግን ደግሞ አንቺ እንደምትፈልጊው አይነት ጊዜ አይኖረንም። እንዲሁም ያቻትና መጣችልሽ። አይቻታለሁ። ልሄድ አስቤ ነበር፣ ግን እዚሁ ቆይቼ ፍቅራችሁን ባይሻለኛል። ትችያለሽ ሄሉዬ። ፍጠኝ እንጂ አንቺን አይደል እንደምጠብቀው። ማን? እኔ? አዎ አንቺን። ቶሎ ነኝ። ብታይ እዚህ ቆሜ እየጠበቅኩሽ እንጂ ጸጋ ምን ብትለኝ ጥሩ ነው? ምን አለችሽ? እኔና አንቺ ያልተነጋገርን መስሏት የማሚን አድራሻ እኮ የሰጠችኝ ሄለን ናት ምናምን ብላ አቀዋጥር መሰለኝ። ያምርሽን ነው? እኛን የምታጣላ እኮ መስሏት ነው። አትገርምሽም? በእናትሽ ጸጋ ግን ምን አይነት ስራ ናት? አንቺ ሞጥሞጣ ዝም በይ። እንግዲህ ጸጋ ሁኔታዎች በሙሉ እንዳየሻቸው ናቸው። እሺ በጣም ማዝናለሁ። ነገ እኔ ቆንጆ ነኝ። እሱ ቤት ባይ። ብሽቆች ናቸው። እሺ ብሽቆች። በዚህ ባባ ቢሞት ይይሻለሁ። በእናትሽ አሁን ድምጽሽን ቀንሺ። ጭራሽ ደግሞ ድምጽን ሰምታ መናደደኝ እንድታውቅ አልፈልግም። እሺ ይቅርታ አድርግልኝ። እሺ ግን ያምሻል እንዴ? ምን ባደርግሽ ነው የሚሻልሽ? ጤነኛ አይደለሽ? አይደለም ምን ያስብበት አይደለም። እውነት የፈለገ ነገር ቢሆን ቆይ ለኔ መናገሩ አይቀልም ነበር? እሺ አልገባሽም? እንዴት አስፈራርታ እንደተቀበለች። በቃ እናት ይለን በቃ ወሬ አልፈልግም። አሁን ዞረሻት አለች የለች? ሄዳለች። ሰሚኛለሽ ይለን ካሁን በኋላ አጠገቤ እንዳትደርሽ እሺ? አይንሽም ማየት አልፈልግም። በቃ ተይኝ። ብራቮ ሂለን ብራቮ። አንቺ ምንድነው ማረጋው? ወይኔ ሂለን ወይኔ ወይኔ ወይኔ። ቆይ ተረቴ ግን ምን እሺ ነው? ምን ነው ቦቼ? ሹፌራችሁ የለም እንዴ? አይ እንዳይመጣ ከልክየው። ለምን? ካንተ ጋር መሄድ ስለፈለኩ ነው። የምርሽ ነው እንዴ? አይ ምሬን። ቆይ ለምንድን ነው ከኔ ጋር መሄድ የፈለግሽው?
ይኸውልህ ቦቼ አንድ ነገር እንድታደርግልኝ እፈልጋለሁ። ምንድነው እሱ? ይሄን ነገር ከመናገሬ በፊት ግን ትወደኛለህ አትወደኝ? አሁን ነው ድሮ? አሁን ሰማሁልሽ ነበረ። ምን ያደርጋል? የምሬን ነው ቦቼ። የእውነት የምታፈቅረኝ ከሆነ ይሄን ነገር እንድታደርግልኝ እፈልጋለሁ እኮ። ምንድነው እሱ? ንገሪኝ። ባለፈው እኔን በረባሶና ቁምጣ አድርገህ እንዳዘፈንከኝ ጄሪን እንድታዘፍናት እፈልጋለሁ። ለምን? ምክንያቱም ክላስ በገባው ቁጥር ውስጥ ለውስጥ ይሳሳቁብኛል። ለምንድን ነው የሚሳሳቁብሽ? እሷ ሳይታቸው ነው የቀረጸችኝን ቪዲዮ። እና በቀል መሆኑ ነው? አዎ ልበቀላት እፈልጋለሁ። ለምንድን ነው የምትበቀያት? እኔ እኮ ደግሞ ቦቼ በቀል እፈልግሃለሁ። ሹፌራችን የለም ዛሬ ካንተ ጋር እስቲ ለደህና ነገር መስሎኝ። ከዚህ በላይ ደህና ነገር አለ? የኔ ስሜት መሰበር ለአንተ ምንም አይነት ስሜት የለውም ማለት ነው? እሱም አለው። ስለዚህ የእውነትን የምታፈቅረኝ ከሆነ ያልኩን ነገር ማድረግ አለብህ ማለት ነው። እሺ ወንድሜ ምን ሆነሃል? ምን ነው? ፊትህ ግን ትክክል አይደለም። ምን ነው የከፋ ነገር አለ እንዴ? አይ ምንም አልኩ። ዮሹ? አዎ እርግጠኛ ነኝ። ቆይ ያ ዴቭ እስካሁን እያገኘሽው ነው? What? Who is Dave? ዴቭ ነው። አረ እያገኘሁት አይደለም። እርግጠኛ ነሽ? ያ ሹር በጣም እርግጠኛ ነኝ። እኔ የምልሽ እህቴ ከሱ ጋር ግን ብዙ ቆይታችኋል እንዴ? ከማን ጋር? ከዳዊት ጋር ነው። መቆየት ስትል በፍቅር ግንኙነት እንዴ? አረ አልቆየንም። እርግጠኛ ነሽ? አዎ እንዴ እርግጠኛ ነኝ። አንድ ሳምንት ምናምን ቢሆነን ነው። አልቆየንም። ልመንሽ እህቴ እርግጠኛ ነሽ? አዎ ወንድሜ። ከሆነ በጣም ጥሩ። ግን ለምን ጠየከኝ? አይ ፍቅር ከጀመራችሁ ቆይታችሁ ከሆነ ማቆም ስለሚከብዳችሁ ነው። ካልቆያችሁ ግን ብዙም አይከብዳችሁ። ቆይ ፍቅር ከጀመርን ቆይተን ቢሆን ኖሮ ምን ልታደርግ ነበር? እኔማ በቃ ልተዋችሁ አስቤ ነበር። ኦ ማይ ጋድ! የምሬን ነው ግን ወንድሜ? አዎ እህቴ። ምን ያደርጋል? እናንተ ግን ገና አንድ ሳምንታችሁ ነው። ኖ ወንድሜ፣ እውነት እንደዛ አይደለም። እና ምንድነው? አለ አይደል ማለቴ ትንሽማ ቆይተናል። ትንሽ ቆይተናል ማለት ምን ማለት ነው? በሪሌሽንሺፑ ትንሽ ቆይተናል። ጎሽ ውሸትም ጀምረሻል። አረ ወንድሜ እንደዛ አይደለም። እኔማ ልፈትናችሁ ነበር። ይሄው አንቺ ፈተናውን ወደቅሽ። ቆይ ግን አንቺ እንዴት ነው ውሸታም የሆንሽው? በእናትህ ፕሊስ ወንድሜ ተረዳኝ። ምንም የምረዳው ነገር የለም። ደግሞ አንድ ነገር እወቂ። ምንድነው እሱ? ትምህርት ቤት ውስጥ የራሴን ሰላይ አስቀምጫለሁ። ምን እንዴ? ሰላይ ማለት ስፓይ? አዎ ስፓይ። ቆይ ማን እንዲከታተሉልህ ነው? አንቺና ዳዊትን። እህቴ እወቂ፣ ተሳስተሽ ዳዊትን ካገኘሽው ሰላዮቼ መጥቶ ለኔ ይነግሩኛል። ያኔ የኔና አንቺ ነገር ያበቃል። ምን? የምርህን ነው ወንድሜ? አዎ የምሬን ነው። ሶሲ ብታስቢበት ይሻልሻል። ኦ ማይ ጋድ! ወይኔ ጉድ ይፈላ። በቃ የኔና ዴቭ ላቭ ሾርት ስቶሪ ሆኖ ቀረ ማለት ነው። ወንድሜ ጠብቀኝ። ዮሲ ለምን ቆይ ከምታስጨንቀኝ የሆን ከሆነ አልነግረኝም? ቆይ እሱ ማን ሆኖ ነው እኔ ላይ ሙድ የሚይዘው? ስለማን ነው የምታወራው? ቦቸራ የሚልሽ ያዛሪ ነው። ይሄ ቦቸራ ማለት ካፌ ምናምን ውስጥ የሚሰራው? አዎ። እንዴ ከሱ ጋር ደግሞ በምን ተገጣጥማችሁ ነው? በሄቨን ነው ማለት በሄቨን ስትል መስለት ነው። ሄቨንን ከስሩ አይጠፋም። ከዛ እኔ ሄጄ እንደወንድ አናገርኩት። ከዛ አንዴ በኖርማል አማርኛ አንዴ ደግሞ በክፍለ ሀገር አማርኛ እያወራ ሙድ አልያዘብኝ መሰለሽ። ሲጀመር ልጁ ሲታይ ራሱ እኮ ጤነኛ አይመስልም። ቆይ ትቀራረባላችሁ እንዴ? አይ ከኔ ጋር እንኳን አይደለም፣ ግን ሄርሜላን ያፈቅራታል ምናምን ይባላል። በዚህ ላይ ደግሞ እሷም ልትቀርበው እየሞከረች ነው። የምርሽ ነው? አዎ የምሬን ነው። ቆይ እዚህ ግቢ ተዋውቆ ነው? ኧረ አይደለም፣ ልጁ ጎዳና ላይ ነበር የሚኖረው እና እዛ እያለን ያፈቀራት። አንቺ ልጁ እውነትም ደፋር ነው ማለት ነው። ደፋር ቢሉ ደፋር። ባለፈው ራሱ በረባሶና ቁምጣ አስለብሶ ነበር ሲያዘፍናት የነበረው። ማንን? ሄርሜላን? አዎ ሄርሜላን። ኧረ እባክሽ ምን አስቦ ነው?
እንግዲህ ከዚህ በፊት እሷም እንደዛ ስላደረገችው በቀል መሆኑ ነው። አንቺ ልጅ እውነትም ከባድ ነው ማለት ነው። አታስብ ዮሴ፣ እኔ ቤቲ እንዴት አድርጌ መስመር እንደማስይዙ አሳይሃለሁ። ቆይ ምን ልታረጊ ነው? ከኤርሜላ ጋር በደንብ አቀራርባቸዋለሁ። ከዛ ይዛኔ ሄቨንን እርግፍ አድርጎ ይተዋታል። አይሻ ስማርት እኮ ነሽ። ግን ዮሴ አንተ ለሄቨን ምንም ፍላጎት የለህም አይደል? አንቺ ያምሻል። ምን እያልሽ? እሺ በቃ የኔ አባት ሾሪ ምን አለ ስልኩን ብታነሺው። ጭራሽ መቅዲን ማታወራት ከሆነ አትደውልብኝ ብለሽ ጻፍሽ። ምን ፈለክ? አንቺን ፈልጌ። እኔ እኮ ሞቻለሁ። ረሳኸው? ከመቼ ጀምሮ ነው የሞትሽው? እስከ ቅርብ ጊዜ ታምሜ ነበር እና ግን በአደባባይ ሴሰኝነቴን ስታወጅ ግን ሞቻለሁ። መቅዲ በእናትሽን ስሜታዊ ሆኜ እንደዛ ስላልኩሽ ይቅርታ አድርጊልኝ። ብሞት አላደርገውም። የምርሽን ነው? አዎ የምሬን ነው። ለምን? ምክንያቱም ለአንተ ይቅርታ ስለማይገባ። ምን ማለት ነው መቅዲ? ይቅርታ ባደርግልህም ባላደርግልህም ልብህ ጨልሟል። ስለዚህ ትርፉ ልፋት ነው። ይህንን ያክል ጨለማ ነኝ እንዴ? ጨለማ እኮ ክፋቱ ጨለማነቱ ለራሱ አይታወቀውም። እናም አንተም እንደዛው ነህ። ውስጥ ያለው ጨለማና የልብ ጥቁረት ለራስ አይታወቅህም። ግን ወደ አንተ ህይወት ውስጥ ለመግባት ለምንጥር ሰዎች ተጠቁርብናል። እሺ መቅዲ፣ ከመቼ ጊዜ ጀምሮ ነው እንደዚህ መናገር የጀመርሽው? ይሄ እኮ እውነታው ነው። እሺ አሁን የት ነው ያለሽው? ያው ሴሰኛ ሴት የት ትሆናለች? በየቡና ቤቱ ብትፈልገኝ አታጣኝም። መቅዲ እባክሽን ከዚህ በላይ አታድሚ። ወይ መድማት፣ እኔ ለአመታት ደምቼ የቆሰልኩት እንኳን እንዳንተ አልሆንኩም። እሺ መቅዲ በእናትሽ ያለሽበትን ቦታ ንገሪኝና ላገኝሽ። ዛሬ አልችልም። ለምን? ምክንያቱም አቤል ጋር ነኝ። መቅዲ እኔም ማግኘት ከፈለክ ደግሞ እስከ ነገ መጠበቅ ይኖርብሃል። እሺ እኔ ማመን አልችልም። ቆይ ጆምቤ እንዴት ነው ያወራሁት? ጆምብዬ ወይ ቆይ ግን ከኔ ምን እናስበልጠ የምትወደው? ከአንቺ ደግሞ ምን የሚጠላ ነገር አለ ብለሽ? እሱማ የለኝም፣ ግን እኔ እንድትነግረኝ የምፈልገው በጣም አስበልጠ የምትወደው ነገር ነው። አዝናለሁ መቅዲ፣ ከአንቺ ይሄ ነው የሚያምረው ያ ነው የሚያምረው ብሎ ማወዳደር አልችልም። ለምን? ምክንያቱም ሁለመናሽ ቆንጆ አድርጎ የፈጠረሽ ቆንጆ ሴት ስለሆንሽ። ታድዬ ከምሬድ እኮ ነው፣ ምንም አያወጣልሽ። እኔ ግን ከአንተ አስበልጬ የምወደው ነገር አለኝ። ምንድን ነው? ልብህን። ልቤ ደግሞ ምን አይነት ነው? ታጋሽ፣ አፍቃሪ፣ በዛ ላይ ደግሞ ብርሃን የሆነ ልብ። እንደዛ አይነት ልብ እንዳለኝ አላውቅም ነበር። ጥሩ ሰዎች እኮ ስለራሳቸው ይታወቃቸው እና ማን ነው የሚያውቅላቸው? አጠገባቸው ያለ ሰው ነው። እንዴ ቆይ ምን እያደረክ ነው?
ላማልልሽ ነው። እውነት አዎ ምን ነው ወይ አለመታወቅ ብቻ አልመልኩም እያልሽ እንዳይሆን። አይ ዮሴፍ ስላንተ ሳስብ ግን እንደሚሰማኝ ታውቃለህ? ይሄ እኮ በጣም ግልጽ ነገር ነው። አፍ ላይ የፍቅር ስሜት ነው የሚሰማሽ። እሱ ባይምሮ የፈጠርከው ቅዠት ነው እባክህ። ታዲያ ምንድን ነው የሚሰማሽ? በዙሪያ ያሉ ሰዎች የሰጡ ቦታና አንተ ያለ ትክክለኛ ማንነት ካልሲና ኮፍያ ይሆንብኛል። ምን ካልሲና ኮፍያ ናልሽ? አዎ ምን ነው ምን ነው? ለምን ላፈቅር እንደማልችል አየህ አይደል? አንቺ ለምን ግራ ታጋብኛለሽ? በአጭሩ እኔ ላፈቅረውም ለወደውም የምችለው ሰው አስተሳሰቤና ንግግሬ የሚገባው ሰው ነው። ገባ? ኧረ እባክሽ እና አሁን ካልሲና ኮፍያ ያልሽው ነገር አልገባውም ብለሽ እያሰብሽ? ቢገባ ኖሮማ እንዲህ ድንብርብር አይወጣም ነበር። ምን ኮፍያ ከላይ የሚታይ ነገር ነው፣ ካልሲ ደግሞ ድብቅ። ስለዚህ አንተ ያለህበት ድብቅ ነው ያልሽ ነው። የባህር ሙቲን ትችላለሽ። ምን ያስገለፍትሻል? በምን መዝናናት ደስ እንደሚለኝ ታውቃለህ? በምንድን ነው? በጅል ሰዎች መዝናናት ደስ ይለኛል። ጅል ስትይ? ማለቴ በእናንተ አይነት ሰዎች መዝናናት ደስ ይለኛል። ማለት ጅል ነህ እያልሽኝ ብቻ ባልሆነ። እንግዲህ ንግግር የማይገባው ሰው ለኔ ጅል ነው። እቺን ይወዳል ዮሲ። እንግዲህ ዮሲያስ ከኔ ጋር በደንብ ለመቀራረብ ምላስ ላይ ሳይሆን ጭንቅላት ላይ በደንብ ሰራ። ኧረ ጥጋብ! ቆይ እንዴት ነው የጠገበችው እቺ ልጅ? ምን ሆነሽ ነው? ዴቭ እዚህ ምን ትሰራለህ? ብቻሽን ስለሆንሽ አብሬሽ ነው እና የመጣሁት። ኖ ይህማ በፍጹም አይሆንም። ለምን? ይኸውልህ በጣም ትልቅ ችግር ውስጥ ነን። የምን ችግር? ዴቭ እኔ እናንተ አደጋ ውስጥ ነው ያለነው። ስለምን አደጋ ነው የምታወሪው? ስፓይ ተመድቦብናል። ስፓይ? የምን ስፓይ ነው የምትይው? እኔ እናንተን የሚከታተል ሰላይ ተመድቦብናል እኮ ነው የምልህ። ምን አጥፍተን? የጠፋነውማ ታውቃለህ። አሁን እንደዚህ መሆንሽን ታየውና የሆንሽውን ነገር ተናገሪ። ወንድሜ እኔ እናንተ ላይ ሰላይ መድቦብናል። ምን አድርገን? እንዴ ያለ እድሜያችን ስለተፋቀረን ነው። ለዚህ ነው እንዴ? እኔ እኮ ምን አይነት ነገር ተፈጠረ ብዬ እንዴት እንደደነገጥኩ። አየህ አይደለ? የወንድሜ ነገር በቃ ላንተ ቀላል ነው። እኔ እንደዛ አልወጣኝም። እንዴ ወጣህ እንጂ ከዚህ በላይ እንዴት ይውጣ? ሲጀመር አሁን ምንም ነገር አልፈልግም። በቃ ኮሽታ ሳታሰማ ሹልክ ብለህ ከዚህ ሂድ። ወዴት ነው የምሄደው? እሱን አላውቅም። ብቻ ሂድልኝ። መጀመሪያ አንቺ ተረጋጊ። ሲጀመር ከአንተ ጋር ምን አጨቃጨቀኝ? ራሴ ብሄድልህ ይሻለኛል። ሶሲ ምን ባደርጋት ነው የሚሻለኝ? የምርሽ ነው ቤቴ? ሄርሚ ሙች የምሬን ነው። ልጁ እኮ ከዚችም ጋር ከዛችም ጋር የሚል መጥፎ ልጅ ነው አሉ። ቆይ አንቺ እሱ እንዴት አወቅሽ? እኔማ ጓደኞቹ ሳይወሩ ሰምቼ ነው። እስካሁን ደግሞ የስንት ሴቶችን ልብ እንደሰበረ ብታውቂ። ኦ ማይ ጋሽ። በዛ ላይ ደግሞ አንቺን ጠጋ ጠጋ የሚልሽ የሀብታም ልጅ ስለሆንሽ ገና ለገና ትረዳኛለሽ ብሎ አስቦ እንደሆነ የሰሙ ልጆች ነግረውኛል። ሲሪየስሊ? ያ አም ሲሪየስ። ግን እኮ ቆይ ሲታይ እንደዚህ አይነት ልጅ አይመስልም። አንገት ደፊ አገር አጥፊ ልታልኩ እንደዚህ አይነቱን ሰው ነው። አንቺ ቆይ ግን ምን አይነት አስመሳይ ልጅ ነው? አስመሳይ ቢሉሽ አስመሳይ እባብ እኮ ነው። ለነገሩ አንቺን ብትሆኚ ቢጤሽ ጋር ብትሆኚ ነው የሚሻልሽ። ማለቴማ ከደሃ ጋር ምን ትሰሪያለሽ? ለነገሩ ልክ እኮ ነሽ፣ ግን ደግሞ ደሃ ቀልድ ያውቃል ብዬ እኮ ነው። ታዲያ ገንዘብሽን ከፍለሽ በፈለግሽበት ሰዓት ኑና ቀልዱልኝ ብትያቸው ምድረ ደሃ ተሰብስቦ አይደለም እንደሚቀልድልሽ? እውነትሽን እኮ። ለማንኛውም የኔ ቆንጆ አስቢበት። እሺ በጣም ጥሩ ሰው ነሽ፣ አመሰግናለሁ። እሺ ምንም አይደለ የኔ ቆንጆ። ታዲያ ሙዚቃ እንድንዘፍንላት ከፈለክ ለምን አብረን አትሆንም? አይ ናርዲ፣ እሱ እንደው ስላልፈለኩ። ለምን? ምክንያቱም የቢዚ ስሜት አይታወቅም። ድንገት ስቴል ልትናደድብኝ ትችላለች። ያሬ ደግሞ አሁንስ በጣም አሳዘንከኝ። ምን ታደርጊዋለሽ? ፍቅር አይደለ? እኔ ግን እንዲህ መሆናችሁ ተመችቶኛል። እንዴት? የሆነ ደስ የሚል ነገር አለ። አይ መሬት ያለ ሰው አለ። ለምን እዚህ ላይ አንድ ነገር አንጨምርበት? ምንድን ነው እሱ? እኛ ሙዚቃውን ከዘፈንላት በኋላ እሷም የሆነ ሙዚቃ እንድትጋብዝ እናስገዳታለን። ይሄ ምርጥ ሀሳብ ነው። አይደል? የሆነ ደስ የሚል ነገር አለ ብዬ ነበር። እኔም ይሄ አይዲያ ተመችቶኛል። ታዲያ እዚህ ምን ትሰራላችሁ? ጠኑ እንጂ። እሺ ያሬድ፣ ቤዚ ግን ለኔ ዘፈን ልጋብዘኝ? አራት አረጉም ልፉ ሲላቸው ነው እንጂ።
እስኪ አንተ መልስልኝ። ምን ጠየቀኝና ነው ደግሞ መልስልኝ? እኔ ጅል ነኝ ወይ? እሱ ነው እንዴ? አዎ እሱ ነው። እንግዲህ ዩሲ የኔበት ጅል መሆንን ሳረዳ በጣም እያዘንኩ ነው። ምን ያስችዋል እንዴ? አልበዛም እንዴ? ማን ነው ጅል? አንተ? መቼም እዚህ ካለነው ውስጥ እኔ ጅል እንዳልሆንኩኝ እርግጠኛ ነኝ። ስለዚህ አንተ ጅል አይደለም ማለት እኔ ነኝ ጅሉ ማለት ነው። አንተ እርግጠኛ አይደለም እንዴ? በምኑ? ጅል ባለመሆንና? እሱማ እኔማ እርግጠኛ ነኝ። እና ታዲያ ዩሲ እርግጠኛ ኮንክ ታዲያ እኔ ልመታ ለምን ትጨቀጭቀኛለህ እንዴ? አንተ መጠየቂያማ ሄቨን እንደዛ ስላለችኝ ነው። ሄቡዬ ምን ታገጣለህ? ያው አለ አይደል ዳጊ ያለችኝ እኮ ትዝ ብሎኝ ነው። አንተ ልጅ እኔ ለራሴ ደሜ እየፈላ ነው። እንዴ ይፍላ እንዴ? እንዲያውም አንድ ነገር ልንገርህ። ምንድን ነው እሱ? ያው ሄብዬ ዳጊዬ ካለችን ቀን ጀምሮ መንገድ ላይ የሚታይ ነገር በሙሉ ይሄ እየመሰለ ሌላውን ተወጊውሲ የአንተ አናት ራሱ ይህን እየመሰለኝ እኮ ነው የተጨነኩት። ወይኔ ዩሲ፣ ቆይ አንተ ልጅ ምን እንደምትቀባጥረው እንጃለ። አሁን የጠየቅኩህን ብቻ መልስልኝ። ምን ነበር የጠየቀኝ? እኔ ጅል ነኝ ወይ? ማን ነበረ ጅል አለኝ ያልከኝ? ሄቨን። ዩሲ፣ ሄቨንማ ከሆነ ጅል ያለችህ በቃ ጅል ነህ ማለት ነው። አንተ ያማል እንዴ? ምን ያስችዋል እንዴ? ካላመንክ ሂድና ራሷን ጠይቀት። ያማል እንዴ? ወይኔ ዩሲያስ፣ በቃ መጨረሻ የእነዚህ መጮች ይሁን። ሶሲ ምን ሆነሽ ነው? የተናደድሽ ትመስያለሽ። በጣም ከባድ ችግር ውስጥ ነው ያለሁት። ምን ተፈጥሮ ነው? ስፓይ ተመድቦብኛል። ዴቭ ደግሞ ምንም ሊረዳኝ አልቻለም። እችን ነገር ገልብጫት አለ ቦቸራ። ቆይ እኔ ከሱ እሺ መገኘቴ ነው እንዴ? አይ እኔ እናት አልተግባባንም። ቆይ ስፓይ ስትይ ምን ለማለት ፈልገሽ ነው? ወንድሜ እና ዴቭ ላይ ሰላይ መድቦብናል። ተፋቀራችሁ ብሎ? አዎ ተፋቀራችሁ ብሎ። ቆይ ግን ምን አይነት ሰላይ ነው የተመደበባችሁ? እኔ እንጃ እሱን አላወኩም፣ ግን ይመስለኛል በአይነ ቁራኛ የሚከታተለን ነው። ለመሆኑ ሶሲ ሰላዩ እዚህ ትምህርት ቤት ይታወቃል እንዴ? ችግሩ እኮ እሱ ነው። ማንም በቃ ሰላዩን የሚያውቀው ሰው የለም። ኡፍ እና ምን ተሻለን? አላውቅም በእናትሽ፣ ግን በቃ አይኔ እያየ ከዴቭ ጋር ብሬክአፕ ሊያደርግ ነው ማለት ነው። ወይ ደግሞ ካልሆነ ሶሲዬ ለምን ወንድምሽን አናናግረው? ኖ እሱማ በፍጹም ሊሆን አይችልም። ለምን? ምክንያቱም ወንድሜ በጣም ከባድ ሰው ነው። ይህን ደግሞ ሄደን ብናናገረው ሌላ ትልቅ ችግር ነው የሚፈጠር። ሶሲ በኋላ ከትምህርት ቤት ስንወጣ አብረን መሄድ እንችላለን? ለምንድን ነው ደግሞ አብረን የምንሄደው? አይ ስንሄድ የምነግርሽ አንድ ነገር ስላለ ነው። ይሹ? አዎ እርግጠኛ ነኝ። እሺ ይቻላል። በቃ በኋላ ስንወጣ እንገናኝሽ። ሰላም ቦቸራ፣ ላናገር ፈልጌ ነበር። ምን አልኩ? ይኸው መድኃኒዓለም ያሳየኛል እኮ። አይደውድልኝ ለፈተኔ የፈጠረኝ ሰው ብኖር እኮ እኔ እኮ ነኝ። ምንድነው የምታወራው? እንዲህ እውነቴን እኮ ነው ብትይ የደም ገንቦ አድርጎ ፈጥሮኝ ያችኛውን ቦቼ ትላለች፣ ይችኛውን ቦቼ፣ ያችን ቦቼ። ወዳጆቼ ብዙ ሺህ ያው ስንት ቦታ አለው። የምር በጣም ታስቃለህ። እንደው በፈጠረሽ ስለበዛችሁብኝ ቁጥራችሁንም አላውቀውም። ለአንድ ወዳጅ እምቢ እንዳትዪ፣ እንደው ስለፈጠረሽ ለአንድ ወዳጅ ልላክ። ግድ የለሽ። ለማን? አንድ አለ ሚኪ የሚባል መልካም ልጅ፣ ጥቁር ነው ግን ዶጠረው ልጅ ነው። እሱ ይሆንሽ። ግድ የለሽም። እሺ በይኝ። ባልሳሳት ግን ካንተ ፍቅር የያዘኝ ይመስልሃል እንዴ? ታዲያ እንደዚህ ልቤን እስኪያለበው ድረስ የምታወሪኝ ለምንድን ነው? አትሳሳት። እኔማ ሰሞኑን እያደረክ ያለው ነገር ስላስገረመኝ እሱ ልነግርህ ብዬ ነው። አየኔ ነገር አየኔ። እንደውም ምን እንደሚሻለኝ ደግሞ ምን አደረው? ከኢቨን ጋር ያለህን ቀረቤት አየሁትና በጣም እንዳስገረምከኝ ልነግርህ ነው። እሷ ጋር ደግሞ ምንድን ነው? ባይገርምህ ሰው እንኳን ቀና ብላ ማታይና ስቃ ማታቅ ልጅ አንተ አውርታት እንዴት ጥርሷ ራሱ አይከደንም። የምርሽን ነው እንዴ? አዎ የምሬን ነው። ቆይ ምን ብታስነካት ነው ልጅቷ እንደዚህ ጥርስ በጥርስ የምታረጋት? እሱ ጋር ያው ቀብ ነው ከፈጣሪ ታውቂያለሽ አይደል? ኧረ ግን እኮ ይመጣል አልመጣልኝ ዝም ብዬ እኮ ነው የምቀባጥረው።
እንግዲህ እኔ ወንድም እድልህን በደንብ ተጠቀም። ሄቨን በጣም እየወደደች ነው እና ደግሞ ልትቀርብ የምትፈልግ ይመስላል። እስቲ ሙት በይኝ። እውነት ስልህ ደግሞ እኮ ማች ታደርጋላችሁ። በስመ ማች ልታስገድኝ ነው እንዴ ሴትዮ? ጥሩ ካፕል ትሆናላችሁ። ጭራሽ በኮብል ነው መሞተው ነው? ስለምን ኮብል ነው የምታወራው? ጥንዶች ትሆናላችሁ። ጥንድ እንዴ? ቆንጆ ጥንድ ይወጣችኋል እንዴ የምትይው? እንደዛ ነው ነገሩ እኮ። እስኪ ግንቦት ይሙት አንቺ ነች ነው እንዴ? ለምን ዋሻለሁ? ይልቁንስ አንዱ መታፈፍ ሳያደርግበት ቶሎ እጅ ብታስገባት ነው የሚሻለው። ቸኔ ወዳለው ቸራ። ለማንኛውም እኔ መሄድ አለብኝ። በቴ ሸጋሎ ገነቴ በቴ ሸጋሎ ገነቴ ሰፊ ነው ደረቴ። በዚህ አይነት እኮ ቤዚቲ እቺ ልጅ ሌላም ፋይል አላት ማለት ነው። እንግዲህ እኔ እንደዛ ነው የሚሰማኝ። እቺ ክፉ የሆነች ልጅ ቆይ ምን ባደርጋት ነው የሚሻለኝ? አላውቅም ቹቹሻ፣ አላውቅም ምን እንደምትደረግ ምንም ሊገባኝ አልቻለም። ቆይ ዛሬ ከነገ ይሉን አላዋራሻትም እንዴ? ኧረ ወደዛ ነው ያላናገርኳትም። ቆይ ግን እሷ ለምንድን ነው ተመልሳ እንደዚህ አይነት ነገር ውስጥ ዝፍቅ የምትለው? እኔ እኮ ከምንም በላይ ያናደደኝ ውሸቷ ነው። ደግሞ ምን ብላ ነው ያሸችው? ገና ማሚ ሀ ብላ ስለ ያሬድ ስትጠይቀኝ የማሚን አድራሻ ሰጥተሻለሁ ብዬ በክብር ጠይቂያታለሁ። ለዛውም ስንት ጊዜ። እሷ ግን ሽምጥጥ አደረገች። ውይ ሄሉ ግን እንደው ምን ብናረጋት ነው የሚሻለን? ኧረ እኔ በቃኝ። ከአሁን በኋላ አይኗንም ማየት አልፈልግም። ቤዚቲ ለማንኛውም አንቺ ተረጋጊ እሺ። ደግሞ እኛ ከአሁን በኋላ ጸጋ ላይ ሙድ የምንይዘውን ነገር በልክ ማድረግ አለብን። ምን እንዳታመጣ እንዴ! ከዚህ በኋላ ያላትን ፋይል ሁሉ ሰብስባ ቀስቴን ብታሳስረውስ? እና እንደ በፊቱ አንገታችንን እንርፋላት እያልሽኝ ነው? ታዲያ እሺ ሌላ አማራጭ አለ? ሲሆንማ ዝም ብያ ላይም እሺ ምን እንደማረጋት አሳይሻለሁ። ቆይ ምን ልታረጊ ነው? አላቅም፣ ግን ደግሞ ከዚህ በኋላ እሷን መሸከም ስለማልችል ማረጋትን ነገር አሳይሻለሁ። አቢዝ ሀይልሽ እንዴት ናችሁ? ገና ነኝ። ምን አይደበራችሁ ይመስላል? አረ አልደበረንም። ታዲያ ምን ሆናችሁ ግትር ያላችሁት? የመጣን መልእክት እንዳደርስ። የምን መልእክት? ትልቅ መልእክት። ታዲያ ለማን ነው መልእክቱ? መቼም ለኔ ያው ነኝ እናት፣ ለራስሽ ነዋ። እሺ ምንድነው? እርግጠኛ ነኝ አይዞሽን ጀምር ዛሬም እንደቀልድ በያዝነው ፍቅር ምን አለበይኝ ለሰው አይመስልም አንለያይማ አንለያይም ግድ የለም አንለያይማ። እንዴ ቆይ ማን ይላከው? ቤዛው ማን እንደላከው ማወቅ አቅቶሽ ነው? ያሬድ ነው አይደል? አዎ ያሬድ ነው። እሺ መልእክቱን ስላደረሳችሁልኝ በጣም አመሰግናለሁ። ግን አንድ ግዴታ አለብሽ። እንዴ ምን አይነት ግዴታ? አንቺም አንድ ሙዚቃ መርጠሽ መጋበዝ አለብሽ። ማ እኔ? ለማ? ለያሬድ ነው። እርፍ! አሁን ነው ጨዋታው። ናርዲ መቼም እየቀለዳችሁ ነው አይደለ? ቤዚሙች የምራችንን ነው። እንዴ ቆይ እሺ እኔ ምን አይነት ሙዚቃ ነው የምጋብዘው? ከፈለግሽ ሎሚ ተራ ተራ፣ ካልሆነ ደግሞ ጎመን በጤና የሚለውን መጋበዝ ትችላለሽ። ትቀልጃለሽ አይደለ ቹቹሻ? እንዴ አይቀስቲ እኔ እንደዚህ አይነት ላይፍ ሳላሳይ እርሜ ሜዱ ነው የሚቁጨኝ። የሰው ልጅ ፍቅሩን በዘፈን በአበባ ይገልጻል፣ እሱ በሽብር ነው በድብድብ ነው። አይ ምን አይነት ጉደኛ የሆነ ልጅ ነው። ኤልሹጌ ፕሊስ ተውኝ እሺ። እኔ አሁን እንደዛ ማድረግ አልችልም። አዝናለሁ ቤዚ፣ የግድ ልጋብዥ ይገባል። እንዴ እሺ ቆይ እኔ ከየት አምጥቼ ነው የምጋብዘው? ከየትም ቢሆን አምጥተሽ ጋብዥ። ያሬድ ግን እንደው ምንም አልልም። የስራህን ይስጥ። የስራውንም አሰጥቶት ያው ቹቻ በእናትሽ እርጂኝ፣ አትቀልጂ። ወይኛ ንምረጥልሽ? እሺ ምረጡልኝ። ላንተ ስል ራሴን ከፈልኩኝ ያለኝን ንብረቴንም ተውኩኝ እናቴን ተውኩኝ አባት። ይሄ ዘፈን በፍጹም አይሆንም። እሺ ናርዲ በቃ አቁም። እንዴ ቹቹሻ ዘፈኑን ሰምተሽዋል? አዎ ሰምቼዋለሁ። እና እናቴን ተውኩኝ አባቴን ተውኩኝ ምናምን እኮ ነው የሚለው። እናማ እኔ ለያሬድ ብዬ እናቴን አልተውኩማ። ወይኔ ቤዛረ ያንቺ ነገር አይጣል ነው። በቃ ቹቻ ሌላ ዘፈን ምረጡ። ይሄ አይሆንም። እሺ ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል
ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽንገል አይደለም ከልቤ ያለፈውን እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለሁ ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለሁ የፍቅሬን መጠን በቃል ከምገልጸው በላይ ወድሃለሁ። ኧረ እባክሽ ራስሽ ምረጪ እሺ። ኧረ ራስሽ ምረጪ። ተይዋ ናርዲዬ፣ ይሄ በጣም አሪፍ ነው፣ ግን ደግሞ ሞሪ ውስጤን የሚገልጽልኝ የሆነ ሀሳብ መጥቶልኛል። ምንድን ነው የምትስቂው? ኧረ ጀመር አንቺ ሙድ መያዝ ብቻ ነው ስራሽ። ሌላ ቢሆን በጆሮሽ ነሽ። አዎ አትይኝ እንዴ ወደ ሰይጂ እንዴ በቃ መልእክታችሁን እንጠብቃለን። እኔ ግን ያሬድ ምን ባደርገው ነው የሚሻለኝ? በፈጣሪ ኧረ ቤዚቲ ተይ፣ ያሬድ እውነት ከልቡ ፍቅር ያውቃል። ተይ በእናትሽ። አሁን እኮ እያደረገ ያለው ነገር እኔን የባሰ ስቃይ ውስጥ ነው እየከተተኝ ያለው። ቤዚ ምን ያርቅ? እሱም እኮ ጭንቅ ቢለው እኮ ነው። እኔት ግራ የሆነ ነገር ውስጥ ነው የገባሁት። በፈጣሪ እርግጠኛ ነኝ አይዞሽን ጀምር ዛሬም እንደ ቀልድ በያዝነው ፍቅር አለ ያሬድ። ይሄን ያቀስቴ ቢሆን ፎንቄ ጸጋ ልፈርሻት ቦሸራ ላቀናብረው እርጥብ ይሻልሻል ሳምቡሳ ነበር የሚለኝ። ወይኔ አረ ፎንቄ ዛሬ ነው እንደበደልከኝ የገባኝ። አረ ፈረሰኛው እኔንም ሾፍ አድርገኝ። ለምንድን እንዲህ በሶተኛ የምትሆኚው? ትንሽ እንሂድ በእናትሽ። መቼም መንገድ ስመጣ ምን ልታወራኝ የመጣች ብለሽ ያሰብሽ ነው አይደል? እውነት ለመናገር እንደሱ አስቤያለሁ። ገምቻለሁ እኮ ንገሪኛ፣ ምን ልታወሪኝ ነው የመጣሽው? ስለ ቦቸራ ብቻ እሱንም እንዳታናግሪ ልትይኝ እንዳይሆን። አረ ምን በወጣኝ። እሺ ታዲያ ምንድን ነው? እንዲያውም መቀራረባችሁ በጣም ስሜት እንደሰጠኝ ልነግርሽ ነው የመጣሁት። እውነት ሄቨን ሙች የምሬን ነው። ለነገሩ ልክ ነሽ። የኔና የቦቼ መቀራረብ ኢዮሲን ከኔ በደንብ ያርቅልሻል። ጎሽ የኔ ቆንጆ፣ እንደውን አባቴ ላርግሽ። ምንም አታድርጊልኝ፣ ብቻ ከቻልሽ ከዚህ ሂጂልኝ። እሄዳለሁ፣ ግን በቃ ስሜቴን ተረጅኝና አሁን በጀመርሽው መንገድ ቀጥይ። ማለቴ ቦቼን በደንብ በቀረብሽው ቁጥር ኢዮሲ ካንቺ ይርቃል። ይሄ ደግሞ ለሁለታችንም ሰላም በጣም ጥሩ ነው። እኔ ኢዮሲያስ እንዲርቀኝ ቦቼን መጠቀሚያ አላደርገውም እና ግን ደግሞ ኢዮሲያስ ከኔ እንዲርቅ በሚገባው ቋንቋ ደጋግሜ እነግረዋለሁ። የትም ፍጹም ዱቄቱን አምጪ ነው ነገሩ። ምንም ሆነ ምን እኔ የምፈልገው ኢዮሲ ካንቺ እንዲርቅ ብቻ ነው። ፍላጎትሽ ኢዮሲ ከኔ እንዲርቅ ከሆነ መፍትሄው 10 እየመጣሽ እኔን መነዝነዝ አይደለም። እና ምንድን ነው? እሱ ካንቺ ያጣውን ነገር እንዲያገኝ ማድረግ። ያኔ እመኝኝ እኔን ትቶ አንቺ መከተል ይጀምራል። ቆይ ኢዮሲ ከኔ ያጣው ምንድን ነው? ምናልባት እሱን ብለሽ ራስሽን ዝቅ ማድረግሽን አልወደደውም ይሆናል። አዎ ቤቲ፣ ምናልባት ራስሽን ቆም ብለሽ ማዳመጥ ሳይኖርብሽ አይቀርም። ለማንኛውም መልካም ቀን። እቺ ልጅ ምንድን ነው? ናርዲ ምን አለቻችሁ? መስጠላሁ ወድሃለሁ እውነት እውነት ልሃለሁ እንደኔ የሚወድ ባለም ላይ ሰው አለ ወይ? እንደኔ የሚወድ ባለም ላይ ሰው አለ ወይ? እኔ ዛሬ ወድሃለሁ ነገ ወድሃለሁ መች እልሃለሁ። እኔ ዛሬ ወድሃለሁ ነገ ወድሃለሁ መች እጠላሃለሁ። የምር ናርዲ ቤዚ ለኔ ዘፈን ጋበዘችኝ? አዎ ጋብዛለች። ምን አልወደድከው? አረ በጣም ነው የወደድኩት። እንግዲህ ከዚህ በኋላ ይሄ ሙዚቃ የተስታቸው አንድ አካል ይሆናል ማለት ነው። በትክክል ከዚህ በኋላ ይሄ ሙዚቃ የተስታችን አንዱ አካል ነው የሚሆነው። እና ሌላ የምትፈልገው እርዳታ አለ? አረ ለዛሬ ይበቃል። የምር ናርዲ ውለታችሁን አረሰው። እኛ እኮ ጓደኛሞች ነን፣ እንደዚህ ማለት አይጠበቅብህም። እሺ አመሰግናለሁ።
የምር ቤዚ ይሄን ዘፈን ለኔ ጋበዘች? ተአምር ነው። ኧረ በስመ አብ። የምር ቤዚ እኔም እወድሻለሁ መቼ እረሳሻለሁ። ትርታዬ እኔ ቦቼክስ እያለሁልሽ የምን ብቻሽን መቆዘም ነው? ከዚህ በኋላ ትርታዬ እንድትለኝ አልፈልግም። ታዲያ ማን ብዬ ልጥራሽ? እንጃለ። ቆይ አንቺ ልጅ ምን ሆነሽ ነው? የምር በጣም ነው ያዘንኩብህ። ምን አደረግኩኝ ደግሞ? እዚህችም እዛችም የምትል አስመሳይ እንደሆንክ አውቄያለሁ። እዚህችም እዛችም ነው ያልሽው? አዎ እዚህችም እዛችም። ጽድቁ ቀርቶብኝ በቁጡ በኮንነኝ ትላለች ማኝ። ምንድን ነው የምታወራው? እኔ በቁጡ ቆቀር በልቼ ያልጠገብኩ ልጅ እዚህችም እዛችም የምለው እኔ ነኝ? ይኸውልሽ ለመዝለልም እኮ የጠገባ አንጀት ያስፈልጋል። ቆይ ስለምን መዝለል ነው የምታወራው? ገመድ መዝለል። አሁን እዚህችም እዛችም ስላልኩኝ ምን ይፈጠር? እኔ እኮ ለወድ ትንሽ ነበር የቀረኝ፣ ግን ሀሳቤን ቀይሬያለሁ። የምርሽን ነው? አዎ የምሬን ነው። እንደዛ ከሆነማ እኔም ጄሪ እንድትበቂያት ከጫፍ ደርሼ ነበር እተወዋለሁ። ሲሪየስሊ? የምርን ነው ቦቼ? ነበር ባይሰበር። እሺ ቆይ ወዴት ነው የምትሄደው? እዚህችም እዛችም ልል ነዋ። እሺ ለምንድን ነበር የፈለከኝ? አለኝ የምትሆን እውነት አልሰማሽ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ቆይ ምን አነሳሳ? ሁሉም ነገር ሰልችቶኛል። ያለውን ነገር ሰምቼ መገላገል እፈልጋለሁ። ጥሩ። ስለዚህ ቶሎ ንገሪኝ። ወደ ሩም ተያይዤ ስገባ ያየኸኝ ከአቤል ጋር አይደለ? አዎ ከአቤል ጋር። ስለዚህ እውነታውንም አቤል ፊት ነው የምነግርህ። ለምን? ምክንያቱም እንድታምነኝ ስለምፈልግ። ከዚህ በኋላ ምንም ነገር እንዲያስጨንቀኝ ስለማልፈልግ። እሺ እንደዛ ካሰብሽ አሁኑኑ ደውይለት። ሄሎ አቤል፣ የት ነህ? አሁን ደግሞ ሸንኮራይ ማለት ቀረ? እሱ ዛሬ ሳይሆን ድሮ እንደቀረ ታውቃለህ። ግን እሱ አባባልሽ እንዲቀር እንደማልፈልግ ታውቂያለሽ። አሁን እሱን ተወውና የምጠይቀህን ብቻ መልስልኝ። ምንድን ነው ጥያቄሽ? የት ነው ያለኸው? ለምንድን ነው የፈለግሽ? እሱን ስመጣ እነግርሃለሁ። የት ነህ? እኮ በምን ጉዳይ? እሱን ስንገናኝ እነግርሃለሁ። አሁን የት ነህ? ከሆነ ጥሩ። ባለፈው የተገናኘንበት ቦታ እህቴን እየጠበኳት ነው። እዛው ቆሜያለሁ። ከሆነ ጥሩ፣ እዛው ጠብቀኝ፣ እየመጣሁ ነው። ቾምቤ አሁን መሄድ እንችላለን። በጣም ጥሩ። ስዕሎቼን አስገብቼ አብረን እንሄዳለን። እንደው ምን እንደሚሻለኝ አሁንስ? እንዴ ቦቼ ምን ነው? የሰው ልጅ ብቻውን ሲሆን ደስ አይለኝም አልኩሽ አይደለም እንዴ? እሱን ነው እንዴ? አዎ እሱን ነው። እኔ ደግሞ ብቻዬን መሆን እንደሚያስደስተኝ ስነግርህ የተረዳህ ይመስለኝ። ይሁን እንግዲህ ምን ይደረጋል። ለመሆኑ እናንተ እንዴት ናችሁ? እናንተ ስትል አንቺና ውስጥሽ ናችኋ? እኛማ ደህና ነን። እኔ የምለው ይሄ ዮስዮስ የሚባለው ልጅ ምን አድርጊ ነው የሚልሽ? እባክህ እሱን ተው። አይ አሁን እንቅጩን እንድነግርኝ እፈልጋለሁ። ካጅሎሻል እንዴ? መከጀል ስትል ኧረ አንቺ ምኑን አነሳሽው? ስላልገባኝ እኮ ነው የጠየኩህ። የከንፈር ወዳጁ እንድትፈኝ ከጅሎሻል እኮ ነው ያልኩሽ። አይ አልከጀለኝም። ኋላስ ታዲያ 10 ጊዜ ሽቅብ ቁልቁል እያለ ስርስርሽ የሚለው ምን ከጅሎ ነው? እንዲሁ ነው። ታይ ገንገድ የለሽም። እንቅጩን ንገሪኝ። ታይ ምንም የረባ ነገር እኮ አይነግረኝም። ከመጽሐፍ ያነበበውን ግጥም ያነብልኛል። እንዲሁ በቃሉ? አዎ በቃሉ። ምን ነው ገረመ? አይ አንጎሉ እንዲሁ ግጥም እንዲህ ከባድ አንጎል ያለው ማለት እኮ ነው። ምንም እኮ የሚካበድ ነገር አይደለም። አንተም ብትሆን እኮ በቃልህ ግጥም ታውቃለህ። አንቺ ደግሞ ምን ነው ፊት ሰጦሽ ምሁር ነኝ አልሽሳ? እንደሱ ሳይሆን ብዙ ጊዜ ስነ ቃሎች እኮ በገጠር አካባቢ ተለምደዋል። እንዴት ያሉ ስነ ቃሎችን? ለምሳሌ በላል በልሃ፣ እንካ ሰላምቲያ የምትሏቸው ቋንቋዎች እኮ ግጥም ናቸው። እዲ እሱንማ እኮ አብላለዋለሁ። እስኪ በእናትህ የሆነ ነገር በልልኝ። ምን ልበልልሽ? ደስ ያለህን። እንካ ሰላምቲያ እንዝለቀው እንዴ? እኔ ብዙም አላውቅበትም፣ ግን አንተን እያየሁ ሞክራለሁ። በእጄ እንደዛ ከሆነማ ተቀበይ። እሺ ቀጥል።
እንኪ ሰላምትያ በምንትያ በቆቀር ምን አለ በቆቀር ሻይ ቆቀረን ጥዬ ገንዬና ዝዬ በሰማይ ንብረር አያ አንተም እኮ ግጥም ታውቃለህ። አቤት ሚኪና ቡሻ አሁንማ ጉዳቸው ፈላ። እስቲ አንቺ ደግሞ ዝለቂው። እኔ እንኳን ብዙ አልችልም ግን ልሞክር። ችግር የለውም አንቺ ብቻ ጀምሪውን ያዛልቅሻለሁ። እሺ ድጋሚ ልጅ አርቆኝ ባርቆ ይሻላል። እንካ ሰላምትያ በምንትያ በቡና ምን አለሽ በቡና በሀገር ባህል ጨፍር ተነሳና አስነካለሽ። ይኸውልሽ እንግዲህ ይኸውልሽ ዝለቀው ካልሽማ ጨፍር ካልሽኝልኝማ ልዝለቀው እንግዲህ የሀገሬ ልጅ ባለጋሜ ትውልዷ ጎጃሜ የሀገሬ ልጅ ባለጋሜ ትውልዷ ጎጃሜ የሀገሬ ልጅ ጎረቤቴ ትውልዷ ዳሞቴ የሀገሬ ልጅ ጎረቤቴ ትውልዷ ጎጃሜ ነይመላ 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 ይኸውልሽ ዘለኩበት። ቆይሻው ምሉም ብሎ ነው የሚጨፍርላት። ብቻ ልጅ የሆነ ነገር ግን ማድረግ አለብን። አው የሆነ ነገር ማድረግ አለብን። እንዴ አንተ ደግሞ ምን ቤት ነህ እንዴ? አንተ ራሱ ምን ቤት ነህ? ወይ አንተ ልጅ ቆይ ታፈቅራታለህ እንዴ? ማ አንተ እኔ እንዴ ቆይ እንዴ አንተ ራሱ ታፈቅራታለህ እንዴ? ማ እንዴ ማይመስል ነገር ለነገሩ አንተ ቤቲ ማለት ስለዚህ ጆሲ አንተ እኮ እዚህ ምንም አታደርግም አይደል? በቃ ሂድ ማ እኔ ዳጊ አንቺ ሽጉታ ምናምን አለብሽ አይደለ? ፊዚክስ ነው ማለት ምን አሳይመንት አለ እኮ ሂድ ዳጊ። ኧረ እባክህ ልትበላ እንዴ? ይኸውልህ በቃ አንተ እኮ ምንም አታደርግም ጆሲ። በቃ እኔ ነው አይደለ ዳጊዬ ይሄ ያለችው። በቃ ስለዚህ አንተ ሂድ። አሁን ምን እንደሚያደርግ ይሄ ልጅ እንዴ? በእንግዲህ ለዛ ካልሽማ እንዝለቀው። እሺ እንኪ ሰላምትያ በምንትያ በትንኝ ምን አለ በትንኝ ማንም ሰው ሳያይሽ ነው እዚህ ጋር ሳሚ። እንዴ ቦቼ እንደዚህ ይቻላል እንዴ? ጨዋታውን እንዝለቅበት ብለሻል። ጨዋታውን ካመጣሽው ነው ሳሚ። አዎ ግን እኔ ማንንም ስም ያላቀም እኔ ወንድምሽ አይደል እንዴ? ምሽግራል። እሺ ግን አንተም ማዝህን ትቀጣለህ? ግጥም አድርጊ። እሺ ገንዬ ወይ ቦቼ እኔ አሁን አቅሌም ቅንጭላቴም ስለማይሰራ ልሂድ በቃ። እሺ በቃ ሌላ ቀን ወጋችንን እንቀጥለዋለን። እሺ እሺ ቻው ቦቼ ቻው። አዎ ቤዚ ከልቤ ነው። ቆይ ግን እንዴት አልክ? ልቤ ስላመንኩት። ልብህ ምን ይልሃል? እንደማን ላይ ደጋግሞ ይነግረኛል። ግን እኮ አንተ በእኔ ምክንያት በጣም እየተሰቃየ ነው። ማፍቀር ደስ የሚለኝ ውስጥ ያለውን ደስ የሚለውን ስቃይ ስለምወደው ነው ብሎኛል። ታዲያ እኔ ምንም እያየሁት አይደለም። ታዲያ ቆይሽ እስከ መች ልጠብቀኝ አሰብክ? በነፃነት እስክታፈቅሪኝ ድረስ። ግን እኮ ያ ጊዜ በጣም ሩቅ ሊሆን ይችላል። ታዲያ ምን ችግር አለው? አብረን እንወጣዋለን። ያን ያህል ጠንካራ ነህ? የሚያፈቅር ሰው ጠንካራ እንደሆነ የገባኝ አሁን ገና ነው። የምር ያሬድ ግን በጣም ካሰብኩ በላይ ነው። ይሄ ማንነት የገባኝ አሁን ገና ነው። ጠብቀው። እሺ እሺ። አንቺ ልብሽ ምን ይልሻል? አንተን ላለማጣት ይፈራል። ለምን? እንጃ ማጣ እየመሰለኝ። በቃ ቤዚ ለልብሽ ያሬድ የኔ ብቻ ነው ብለሽ ደጋግመሽ ንገሪው። እሺ ነግሯል። አንዴ ልቀፍሽ። እዚህ ምን ታደርጊያለሽ?
ትምህርት ቤት እኮ ነው። የት ልሂድልህ? አላቅልሽ። በነገራችን ላይ ስላሳዘናችሁኝ ነው እንጂ የአሁኗን አስተቃቀፋችሁን በቪዲዮ አስደግፌ ለእናትሽ ነበር የምሰጣት። ታዲያ ለምን ተውሽ? እኔ እንጃ፣ ምናልባት ራርቼላችሁ ይሁን። እውነት? ለማንኛውም ከዚህ በኋላ ከያሬድ ጋር እንደዚህ ስትሆኝ እንዳላይሽ። ምን ልታመጪ? ፎቶ አንስቻችሁ ለእናቷ ነው የምሰጣት። ስለዚህ ተጠንቀቁሽ። አንቺ ልጅ ቆይ፣ ለምንድን ነው ከኛ ቤት የማትወጪው? ተክለፍልፈ የማይሆን ቦታ ተገኘ እንጂ እኔ መቼ ያንተ ህይወት ውስጥ መግባት ትፈልግ ነበር። ችግርሽ ከኔ ጋር ነው አይደለ? አዎ ከአንቺ ጋር። ቆይና ክል ማድረጋሽ ስለምታስጠላ ብሽቅ ተዋት ያሬድ። እቺን መጣ ደግሞ ሌላ ችግር እንዲመጣብን አልፈልግም። እቺ ሴጣን ያመጣው በቃ አረ ይሉ በእናትሽ ከዚህ ሙድ ውጪ በስለና ከዚህ ሙድ በወጣ በጣም ደስ የሚለኝ ግን ይሄን ነገር በጣም አምሮኝ እየረበሸ ነው። ቆይ አንቺ እንደዚህ መሆን ምን ጥቅም? ጉዲ አቡሽ አልገባህም እንዴ? እኔ ነኝ በዛ ነገር አበቃለት እያልኩ እኮ ነው። እሱ ቆሜ ነው ሞች። ምን ልታደርግ? ባኔ ጣዩ እኔ ነገሮችን ፊክስ አደርገዋለሁ። ወይ ፊክስ? አሁን እሱን ተይው። አሁን ያበደ ጭዌ ልንገርሽ። የጭዌ ሙድ ውስጥ አይደለሁም። ዳይቨርት አድርጊው። ምን አሁን ካለሁበት ሙድ ወጥቼ ነው ወደ ጭዌ የምገባው? አዋ ብችል እኮ ደስ ይለኝ ነበር ግን አልችልም። እና እንዴት እንደምችል አሳይሽ። ይኸውልህ አቡሻ እኔ አይመስለኝም ግን በቃ አንተ የምታሳይ ነገር ካለ እሺ። ስታይል አሁን ያበደ የሞዴሊንግ አካሄድ አሳይሻለሁ። ሞዴሊንግ ነው? አዋ ሞዴሊንግ ከየት ያመጣኸው ነው? ያው ከኛ ሰፈር የመጣ ነው። ይሄንንማ ማየት ፈልጋለሁ እኮ። እኔ ምን አልኩኝ? እሺ እሺ እዚህ እና እሺ በስመ አብ ወልደ መንፈስ ቅዱስ። አንተ አባባቡሽ ልጅ ደግሞ ምን ሊያደርግ መጣ? በጭራሽ እንዳታስተካክለው። እንደዚህ ነው የሆነ ጠቅጠቅ ምን ሆነ ነው አንተ? የሰው ልጅ ለካ ትክክለኛ ማንነቱ የሚታወቀው ውስጥ ሲጠቀጥቅ ነው። አንተ ምንድን ነው የምታሰፋው? እንዲህ ምን አሰፋለሁ? ምን አሰፋለሁ? ይኸውልሽ እንደዚህ ጠቅጥቆ እኮ ነው አቡሽ ሞት። ይኸውልህ ትክክለኛ ማንነት ወጣ። እድሜ እኮ ነው የታየኝ። አቡሻን ስትናገረው ይደብረኛል አላልኩ? እንግዲህ ተለምጀዋለሽ። አይ ሰው አንተ ትክክለኛ እድሜ እኮ የወጣው እኮ አሁን እኮ ነው። አሁን ገና አስታወቅ። ቆይ አንተ ልጅ ምንድን ነው ስራ? ቆቀርና ሻይ ማቅረብ። እናዚህ ምን ትሰራለህ? ይኸውልህ በትምህርት ቤትን ተገን በመጠቀም ሰፈር ለሰፈር ውስጥ ለውስጥ የምትሰሩትን ስራ እየተከታተልኩ ነው። እሺ የምገኘው። ኧረ እባክህ ሞት እንዴ! ቡቺ አሁን በቃ በስድስት ፍታሽ። ኧረ በስድስት ልፍታ ልሂድ? አዎ በቃ ፍታ። እሱ ሲያምርሽ ይቀራል። እሺ አንተ ቆይ ምን ሆነህ ነው? ኧረ ተወኝ እባክህ። እዚህ ራሴ ናለ ይዞራል። ቆይ ምን ሆንክ? ገኒ እዚህ ጋር ልድፋኝ። በቃ የልብ ምት የራሱ ገኒ ሄቨን። አዎ እንዴ የምርህን ነው? አዎ የምሬን ነው። እንዴ ቆይ የቱ ጋር ነው የነደፈች? እንደዚህ አድርጋ እኮ እባክህ ወደዛ ዞር በለች። ኧረ ና። አዎ ነው። ምን ታመጣለህ? ጉዳችሁን ሄጄ ለዳይሬክተሩ ባልናገር ሞቻለሁ። እሺ ቆሜ ያልሽና እንደ አንተ ልጅ ይሄ ልጅ እኮ ውድ ነው። ኧረ እውነትሽን ነው። ዳጊ ደህና ነህ? ወይ አሉልሽ። በቃ ይሄን መሽኮርመም አልተዋልክ አይደል? አመሉ ነው ብኝ እኮ። አይ ዳጊ እኔ እኮ ብዙ ጊዜ ልቀርብ ፈልጌ አንተ ግን ትሸሸኛለህ። ያው ዩዚኮ አንቺ ለመቅረብ እየሞከርኩ እኮ ነው። ተው እባክህ እሱን። እኔ ግን የምፈልገው አንተ ነው።
አላመንከኝም? ታዲያ እሺ አንተ እንድታምነኝ ምን ላድርግ? ምናልባት ቦቴ ነው እንደዛ ነው። አንተ ካልከኝማ ምንም አደርጋለሁ። ዳጊ አንተ ዳጊ አንተ ዳጊ አንተ ግን በሰላም ነው? ዳጊ ደህና ነህ? አብረን መሆን እንችላለን ዳጊ? አብረን መሆን እንችላለን? የምን ህልም? የቁም ህልሜ? ዳጊ ግን ምንድን ነው የምታወራው? ምንም በቃ እኔ እናት እኔ መሄድ አለብኝ። ወይ ዳጊ፣ ቆይ ምን ሆኖ ነው? ዳጊ ግን ምን ይሻለው?